ሰበር ዜና ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን አላችሁ? የመጋቢት 23 የሰዓቱን አበይት እና ሰበር ዜናዎች ዳግም በዕለቱ በሁለተኛ የዜና ወጃችን ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በምሬ ወዳጅ የሚመሩት የአፋብን የወሎ ጦር በኦሮሚያ ልዩ ዞን መብረቄ ጥቃት ፈጸሙ። ፋኖ ኦሮሚያ ልዩ ዞን ዘልቆ በፈጸመው ጥቃት ከመቶ በላይ የኦሮሚያ ልዩ ኃይልና መከላከያ ሰራዊት ሲገደል በርካታ መሳሪያ ተማርኳል። ኦራል በፋኖ ተይዟል። ዝርዝር አለን። እዚሁ ወሎ ላይ ፋኖ በፈጸመው መብረቃዊ ጥቃት ምርጫ ለማስመረጥ ሲንቀሳቀስ በነበሩ የአገዛዙ ሰዎች ላይ ፋኖ እርምጃ ወስዶባቸዋል። ይዳሰሳል። በጎጃም ውጊያ የብልጽግና ጦር ከባድ የተባለ ሽንፈት ደርሶበታል። ይህም ይቀርባል። ወዲህ አብይ አህመድ አዲስ በሚገነቡት ቤተመንግስት 40 ዓመት ለመቆየት ማሰባቸውን ሲናገሩ ህዝቡን በግድ ምርጫ ምረጥ እያሉት ነው። የብልጽግናን ገመና ገለጠችው እየተባለች ስትሞካሽ የነበረችው ፖለቲከኛ ሚስጥረ ስላሴ ወደ እስር ቤት የምትወረወርበት ጊዜ በብልጽግና እንደተነገራትም ተሰምቷል። ይዳሰሳል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖችም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች አለፍኩኝ። ቀዳሚ ወዳደረኩት ዘገባ አልፋለሁ። አብይ አህመድ አዲስ በማስገነባው ቤተ መንግስት 40 ዓመት እኖራለሁ ሲሉ ተናገሩ። የኢትዮጵያ ህዝብ በግድ ምርጫ ካርድ ወሰድ እየተባለ ነው። ከምርጫ በኋላ እነ ክርስቲያን ታደለን ትቀላቀያለሽ፣ እስር ቤት ትወረወሪያለሽ የተባለችው ሚስጥረ ስላሴ። በቅድሚያም እነዚህን ጉዳዮች የሚመለከት ዘገባ እነሆ። አብይ አህመድ በካተራራ በዓለማችን እጅግ ቅንጡ ቤተ መንግስት እየገነቡ ነው። እሳቸው ግን የጫካ ፕሮጀክት እያሉ ይጠሩታል። በየካ የሚገነባው ቤተ መንግስት ብቻም አይደለም። ቅንጡ ቪላዎች፣ ውድ አፓርትመንቶች፣ ውድ እቃዎች የሚሸጡባቸው ሞሎች ናቸው እየተገነቡ የሚገኙት። አስፋልቱም በአውሮፓ ስታንዳርድ ነው የሚሰራው። አብይ በዚህ ፕሮጀክት ባለሀብቶች በግድ ቪላዎችንና አፓርትመንቶችን እንዲገዙም አስገድደዋቸዋል። ባለሀብቶቹ ወደ አዲስ አበባ ወርደው እቃ እንዳይገዙም እዛው ሞሎችና ሆቴሎችንም ገንብተዋል። ሆቴሎቹና ሞሎቹ የአብይ አህመድ ናቸው። ጠቅላይ ሚኒስትሩ ሁለት ወፍ በአንድ ድንጋይ በሚመስል መልኩ ሀብትን እያካበቱ ነው። በየካ የሚገነባው ጫካ ፕሮጀክት እስከ 9 ትሪሊዮን ብር ይፈጃል። ድንጋዮቹ ከጣሊያን በውጭ ምንዛሬ ተገዝተው ነው የሚገቡት። ከመሬት በታች ደግሞ ለክፉ ቀን ተብሎ ውስብስብ ማምለጫዎችም ተሰርተዋል። እንዲሁም ለስልጣናቸው አደጋ የጣሉ ጋዜጠኞች፣ አክቲቪስቶች፣ ፖለቲከኞች ወዘተም ቶርች የሚደረጉበት ከመሬት በታች ገንብተዋል። ጠቅላይ ሚኒስትሩ የራሳቸው ደሴት ነው እየገነቡ ያሉት። ግንባታውም አላበቃም። በዚህ ቅንጡ ቤተ መንግስት አብይ አህመድ 40 ዓመትን መኖር እንደሚፈልጉም ይናገራሉ። ለዚያ ነው 8 ዓመት ሙሉ የተዋጉት። ለስልጣኔ አደጋ ነው ብለው ያሰቡት ላይ ጦር የሚያዘምቱት። የዓለም አቀፍ የኢኮኖሚ ተቋማት 90 በመቶ የሚሆነው ኢትዮጵያዊ በከፋ ድህነት ይኖራል ሲሉ በተደጋጋሚ ይፋ አድርገዋል። አብይ አህመድ ግን 9 ትሪሊዮን ብር በማውጣት ቤተ መንግስታቸውን እየገነቡ ነው። በኢትዮጵያ ታሪክ በምርጫ የተሸነፈ መንግስት የለም። በደርግ ምርጫ ይካሄድ ነበር። በኢህአዴግ ጊዜም ምርጫ ተካሂዷል። ነገር ግን በምርጫ አይደለም ስልጣናቸውን የለቀቁት በህዝብ ትግል እንጂ። ብዙ ደም ፈሶ ነው ስልጣናቸውን የለቀቁት። በምርጫ ቢሸነፉ እንኳን ስልጣናቸውን አይለቁም። እንዳሁኑ ጊዜ ደግሞ ምርጫ የተንቦጫረቀበት ጊዜ የለም። እንደነ ካሙዙ ካሳ ያሉ ሰዎች ብልጽግናን ወክለው ምርጫ የሚወዳደሩበት ዘመን ላይ ደርሰናል። የኢትዮጵያ ህዝብ ምርጫውን ማን እንደሚያሸንፍ ቀድሞ ያውቀዋል። ህዝቡ ካርድ እየወሰደ አይደለም። ይሄ ደግሞ ለአብይ አህመድ ትልቅ ውርደት ነው። ዲፕሎማቶች ሁሉን ነገር እየታዘቡ ነው። አብይ አህመድ እንዴት ህዝቡ ምርጫ ካርድ አይወስድም ብለው የተናደዱ ይመስላሉ። በግድ እንዲወስድ አድርጉ የሚል ትዕዛዝ ለጸጥታ አካላትና ለከተማ አስተዳደሮች ትዕዛዝ ሰጥተዋል። የብልጽግና ሰዎች በየሰፈሩ እየዞሩም ምርጫ ካርድ ውሰዱ ግዴታ ነው እያሉ ህዝቡን እያስገደዱት ነው። ሴፍቲኔት ተጠቃሚዎችን ድጋፍ እንዳይቋረጥባችሁ
ምርጫ ካርድ ውሰዱ እያሉ በማስገደድ እንዲወስዱም እያደረጉ ነው። በአማራ ክልል ምርጫ ካርድ የወሰዱትን ሰዎች ካርዱን ቀበሌ እንዲያስቀምጡም ተደርጓል። ብልጽግና ህዝቡን በግድ ምርጫ ካርድ ውሰድ እያለ፣ በሌላ በኩል ደግሞ ትንሽ ገበና የንገለጡት ያላቸውን ፖለቲከኞች ደግሞ እያሳደደ ነው። በምርጫ ቅስቀሳ በብልጽግና ቴሌቪዥን ጣቢያዎች በፋናና በኢቲቪ የአብይ አህመድን አስተዳደር ራቁቱን አስቀርተዋለች የተባለላት ሚስጥረ ስላሴም ብሔራዊና መረጃ ደህንነት እየተከታተላት እንደሆነም ተናግራለች። ምንጮች እንደነገሩን እያንዳንዷ እንቅስቃሴዋን እየተከታተሏት ነው። የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዳንኤል ክብረት ከአብይ የተሰጣቸውን መመሪያ ተቀብለው በሚስጥረ ስላሴ ላይ የተቀናጀ ፕሮፓጋንዳም እያሰራጩ ነው። ብልጽግና 30 ሺህ ዲጂታል ሰራዊት አለው። ዲጂታል ሰራዊቱን የሚመሩት ደግሞ ዳንኤል ክብረት ናቸው። ዲጂታል ሰራዊቱ ሚስጥረ ስላሴን ከጀርባዋ የፋኖና የሻቢያ የህወሓት አጀንዳ ተቀብላ የምታስተጋባናት እያሉ በማጥላላት ተጠምደዋል። እንዴት የዓለም ሎሬት አብይ አህመድን ትተቻለች እያሉ የስድብ ውርጅብኝ እያወረዱባትም ይገኛሉ። ናትናኤል መኮንን ሚስጥረ ስላሴን በተደጋጋሚ ረዘም ባለ ጽሁፍ ሰድቧታል። ብልጽግናዎች አብይን ካላሞገስ ኮሪደሩን ካላደነክ የሻቢያ የህወሓት የፋኖ ተላላክ የሚል ታፔላም ይለጥፉልሃል። የመረጃ ምንጮች እንደሚሉት እስካሁን ሚስጥረ ስላሴን ያላሰሯት የዓለም አቀፍ ማህበረሰቡን ጫና ያደርግብናል ብለው ስለሰጉ ነው። ከምርጫው በኋላ ግን መስከረም አበራን እንዲሁም ክርስቲያን ታደለን ትቀላቀላለች እያሉ የብልጽግና ሰዎች እየዛቱ ነው። አብይ በየካ ተራራ የሚገነቡትን ቤተ መንግስት 40ና 50 ዓመት ሳልኖርበት ስልጣኔን አለቅም እያሉ ማስወራት ጀምረዋል። በዚህ በኩል ደግሞ ፖለቲከኞችን ማሳደድ፣ ንጹሃኖችን መግደል እንዲሁም ደግሞ ህዝቡን በረሃብ መቅጣታቸውንም ቀጥለዋል። ይሁን እንጂ የኢትዮጵያ ህዝብ አሁንም በዝምታው ቀጥሏል። በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋለሁ። በምሬ ወዳጁ የሚመራው የአፋብን የወሎ ጦር በኦሮሚያ ልዩ ዞኖች ላይ በአገዛዙ ጦር ላይ ጥቃት ፈጸመ። በጨፌና ሰሬ በተባሉ ሁለት የኦሮሚያ ልዩ ዞን መንታ ታዳጊ ከተሞች ላይ በዛሬው ዕለት ፋኖ በከፈተው ጥቃት ከ100 በላይ የኦሮሚያ ሚሊሻና የመከላከያ ሰራዊት ወታደሮች መገደላቸው ተነገረ። ጥቃቱ የተከፈተው ከረፋዱ 4 ሰዓት አካባቢ ሲሆን ፋኖ ከወሎ አጎራባች ከኦሮሚያ ልዩ ዞኖች የሚያደርሰውን ጥቃት በማጠናከር ዛሬም በእነዚህ መንታ ከተማዎች ላይ የሚገኙ በኬላና በካምፕ ውስጥ በነበሩ የአገዛዙ ወታደሮች ላይ ጥቃትን ፈጽመዋል። በእነዚህ ሁለት ከተማዎች የነበረው የብልጽግና ጦር ወደ ወሎ ከተማዎች ለግዳጅ ሲንቀሳቀስ የፋኖ ጦርም እግሩን ተከትሎ ወደ ኦሮሚያ ልዩ ዞኖች የገባ ሲሆን የቀረውን የብልጽግና ጦር በገዛ ሜዳው አይቀጡ ቅጣት ቀጥቶታል። የፋኖ ሰራዊት በተወሰኑ ኃይሎቹ በሰራው በዚህ ኦፕሬሽን ከ100 በላይ የብልጽግና መከላከያ ወታደሮችና የኦሮሚያ ሚሊሻ ኃይሎችን ደምስሶም ከ63 በላይ ክላሾችን ማርኮ በቁጥር ያልታወቀ ተተኳሽ ይዞም የፋኖ ኃይል ከተሞቹን ለቆ የወጣ ሲሆን አንድ የብልጽግና ኦራልን በፋኖ ተማርኮ ፋኖ ከከተማዋ መውጫ አድርጎም ተጠቅሞበታል ሲሉ የዓይን እማኞችና የመረጃ ምንጮቻችን ገልጸዋል። ከጨፌ ተነስቶ ለግዳጅ ወደ ወሎ የገባው የብልጽግና ጦርም በሜዳቸው እየጠበቁት የነበሩ የምኒልክ እዝ ፋኖች ከንጋት ጀምሮ እስካሁኑ ሰዓት ድረስ በሚገባው ቋንቋ እያናገሩት ነውም ተብሏል። ወደ ቀጣዩ ዘገባ አልፋለሁ። በምስራቅ አማራ ቀጠና ከላላ ወረዳ የምርጫ ቁሳቁስ ይዞ በተንቀሳቀሰው የብልጽግና ወታደርና ካድሬ ላይ በተወሰደ እርምጃ ከ34 በላይ የሚሆኑ የብልጽግና ኃይሎች ሙትና ቁስለኛ ተደረጉ ሲል የአፋብን ምስራቅ አማራ ቀጠና ፋኖች አስታወቁ። ብልጽግና ምርጫ በሚል ስም ህጋዊነት ለማግኘት ወደ ካድሬዎችን ከፊት አሰልፎ በሚያደርገው እኩይ ድርጊት ላይ የአማራ ፋኖ ብሔራዊ ንቅናቄ ጥብቅ እርምጃዎችን መውሰዱን አጠናክሮ ቀጥሏል። በአፋብን ምኒልክ እዝ 105ኛ ኮር 71ኛ አባናዶ ክፍለ ጦር ስር የሚገኙ ሬጅመንቶች በጋራ በፈጸሙት ኦፕሬሽን አገዛዙም የምርጫ መዝገባን ለማስፈጸም ወደ ከላላ ወረዳ 09 ሻፊ ቀበሌና አካባቢው ላይ ያሰማራው ግብረ ኃይል
በመምታት ሂደቱን ማስተጓጎላቸውን በብልጽግና ኃይል ላይ ከባድ የሆነ የሰብአዊና ቁሳዊ ኪሳራ ማድረሳቸውን ምኒልክ እዝ ለሚዲያችን በላከው መረጃም አስታውቋል። ከመጋቢት 21 ከሰዓት በኋላ ጀምሮ እስከ ትላንትና መጋቢት 22 ቀን 2018 ዓ.ም አጥቢያ ሌሊት ድረስ በሶስት ግንባሮች በተደረገ ተጋድሎ ነው የብልጽግና ኃይልን አከርካሪ መስበር የተቻለው ሲሉ የምኒልክ እዝ ፋኖች አስታውቀዋል። በምርጫ ስም ለብልጽግና ዳግም ህጋዊነት ለመስጠትና የአማራ ህዝብ ልቂትን ለማራዘም የተቋቋመው የካድሬዎችና ወታደሮች ግብረ ኃይል ከትላንት ወዲያ ጀምሮ በመካናይዝድ ጦር ሽፋን ታግዞ ወደ ሻፊ እየገባ እንዳለም እርምጃ ተወስዶበታል። በክፍለ ጦሩ ስር የፋኖ የአንደኛ ሸዋንግዛው ሬጅመንት አባላት በወሰዱት ድንገተኛ ጥቃት በርካቶችን ሙትና ቁስለኛ በማድረግ የምርጫ ቁሳቁሱን ማውደምም ችለዋል ነው የተባለው። ወደ ሻፊ ቀበሌ ገብቶ የምርጫ ካርድ እንዲያድልና ብልጽግናን እንዲመርጥ ቅስቀሳ እንዲያካሄድ ተልእኮ ተሰጥቶት የነበረው የብልጽግና ግብረ ኃይል ሻፊ ከመግባቱ በፊት በቲርቲራና በልጓም የነበሩ የሚሊሻ አባላት ፋኖ እንዳይመጣ በሚል ወደ ባክት በመውረድ መንገድ እንዲዘጉና ሽፋን እንዲሰጡ መመሪያ ተሰጥቷቸው እንቅስቃሴም ጀምረው ነበር። ይሁን እንጂ የተላላኪው በአዴን ተላላኪ በሆኑት በእነዚህ የሚሊሻ ኃይሎች ላይ በ71ኛ ክፍለ ጦር ስር የሁለተኛ መሐመድ ዳውድ ሬጅመንት አባላት ጎራዲት ተብላ በምትጠራ አካባቢ የጨበጣ ውጊያ ከፍተውባቸው 7 ሚሊሻዎችን ሲገድሉ 13ቱን ክፉኛ አቁስለዋቸው በሞትና በሕይወት መካከል እንዲገኙም አድርገዋቸዋል ሲሉ የዓይን እማኞች ገልጸዋል። በተመሳሳይ ሰዓት የፋኖን ኃይል በማዛባት በሻፊና በጎራዲት ያለውን ጫና ለመቀነስ በማሰብ በአካባቢው ቡሶ ተብሎ በሚጠራው ስፍራ በከባድ መሳሪያዎች ታግዞ ውጊያ ከፍቶ የነበረ የብልጽግና ኃይል ላይ ፋኖ በወሰደው የመከላከልና የመልሶ ማጥቃት እርምጃም 3 የብልጽግና ወታደሮች ወዲያውኑ ሲገደሉ ከ11 በላይ የሚሆኑ ደግሞ ክፉኛ ተመተው በቁስል እየተንፈራፈሩም ይገኛሉ። ወደ ጎጃም ቀጠና ውጊያዎች አልፋለሁ። 206ኛ ኮር 14ኛ ክፍለ ጦር ከደጎልማ እስከ ጎፍጭማ በሸፈነ አውደ ውጊያ የብልጽግናን 32ኛ ክፍለ ጦር አሃዶችን በመደምሰስ የፋኖ ጦር በርካታ ወታደራዊ ትጥቆችንና ተተኳሾችን ማረከ። ከደብረ ኤልያስ ከተማ ከሌሊቱ 10 ሰዓት ጀምሮ ወደ ደጎልማ በመንቀሳቀስ ጥቃት ለመክፈት የተንቀሳቀሰው የብልጽግና ኃይል ላይ በተወሰደ ጸረ መረጃ ብልጫ የብልጽግና ኃይል ከፈለገበት ቦታ ሰተት ብሎ እንዲገባ ከተደረገ በኋላ ከአነጋጉ 11 ሰዓት ተኩል የብልጽግናን ኃይል ከበባ ውስጥ በማስገባት በተደረገ ማጥቃት የብልጽግና ኃይል ሲደመሰሱ ውሏል። ጨለማን ሽፋን አድርጎ ጥቃት ለመክፈት የሽምቅ እንቅስቃሴ ባደረገው የብልጽግና ኃይል ላይ የ206ኛ ኮር 14ኛ ክፍለ ጦር የፋኖ ኃይሎች ቀስተ ደመና ሻለቃና የክፍለ ጦሩ ቃኝና መሐንዲስ በጥምረት በወሰዱት የጸረ ሽምቅ ውጊያ የብልጽግና ኃይልን ሙትና ቁስለኛ ሲያደርጉት 8 የእጅ ቦምብ፣ 1500 ጥይት፣ በርካታ ወታደራዊ ቦርሳና የወገብ ትጥቆችም ተማርከዋል። መልሶ ማጥቃቱ ከንጋቱ 11 ሰዓት ተኩል ጀምሮ እስከ ቀትር 6 ሰዓት የቀጠለ ሲሆን ከደጎልማ እስከ ጎፍጭማ በሸፈነው ውጊያ የብልጽግና ኃይል አስከሬኑን እያንጠባጠበም ፈርጥጧል። የ6ኛ እዝ 602ኛ ኮር በኮሎኔል አለምሰገድ የምትመራው 32ኛ የብልጽግና ክፍለ ጦር የሽምቅ ጥቃቱን ስምሪት ወስዳ ብትንቀሳቀስም በጀብደኛው የፋኖ 206ኛ ኮር ተቀጥቅጣ ስትመለስ በሜዳ የወደቀውን አስከሬን እስካሁን ድረስ እንዳልተነሳም ነው የተነገረው። በመጨረሻም በጧቱ የዜና ወጃችን የተዘገቡ አንዳንድ የጦር ግንባር መረጃዎችን አድምጠን እንመለስ። ምኒልክ እዝ ልዩ ዘመቻ የብልጽግናን የኮር ከፍተኛ አመራርና 15 አጃቢዎቹን ጨምሮ ሙሉ ለሙሉ በመደምሰስ ታላቅ ድል ተጎናጸፈ። የብልጽግና መከላከያ ሰራዊት 11ኛ እዝ 203ኛ ኮር ከፍተኛ አመራሩን ጨምሮ ከ15 በላይ አጃቢዎቹን ጨምሮ ሲደመሰሱ ተሽከርካሪውና ማጀባ ዲሽቃውም ሙሉ ለሙሉ በፋኖች ወድሟል ነው የተባለው። ከደቡብ ወሎ ዞን ማሻ መቅደላ በመነሳት ወደ ኮርቤ በተሽከርካሪ እየተጓጓዘ የነበረ የብልጽግና ሰራዊት ልዩ ስሙ ድስም የተባለ ቦታ ላይ በጸረ ተሽከርካሪ በደረሰበት ከፍተኛ ጥቃት የ203ኛ ኮር ከፍተኛ አመራሩን ጨምሮ 15 አጃቢዎቹ ከነተሽከርካሪዎቻቸውና ከማጀቢያው ድሽቃው ጋር በምኒልክ እዝ ልዩ ዘመቻም ሙሉ ለሙሉ ተደምስሰዋል ነው የተባለው። እዚሁ
ወሎ ቤተ አማራ ላይ ስንቆይ በሌላ ግንባር ምስራቅ አማራ ቀጠና ምኒልክ ዕዝ 101ኛ ኮር የብልጽግናን ኃይል አይቀጡ ቅጣት በመቅጣት ታላቅ ድል ተጎናጽፏል። አገዛዙ አለኝ ያለውን ኃይል ከውርጌሳ ገንፎ ጨፌ መርሳና ወልዲያ እስከ መርጦ ድረስ ያለውን ኃይሉን በመሰብሰብ ከፍተኛ ማጥቃት ለመሰንዘር ቢሞክርም በአፋበን ምኒልክ ዕዝ ኃይል የ101ኛ ኮር 11ኛና 35ኛ ክፍለ ጦር ሙሉ ለሙሉም ተደምስሷል። የብልጽግና ኃይል ያለ የሌለ ኃይሉን አሰባስቦ በዙ 23ና በመድፍ የታገዘ ተኩስ በመክፈት ለማጥቃት ጥረት ቢያደርግም 11ኛ ክፍለ ጦር እዜትና ወጠቅ ላይ ምሽግ ይዞ በመጠበቅ ገሚሱን ሲደመስስ የቀረው ኃይል ደግሞ አስከሬኑን ሙሉ ተተኳሹንና ስንቁን ጥሎ እንዲፈረጥጥም ተደርጓል። በተመሳሳይ ሁኔታ 35ኛ ክፍለ ጦር በጸዶትና በዙፋን አቦ በኩል በቁረጣ በመግባት የብልጽግናን ኃይል አይቅጡ ቅጣት በመቅጣት ታላቅ ድል አስመዝግባለች። ይህ ውጊያ ትላንት ረፋድ 12 ሰዓት ላይ ጀምሮም ሙሉ ቀን የፈጀ ሲሆን አሁንም ድረስ 101ኛ ኮር በድል አድራጊነት ቀጥላም ትገኛለች። በዚህ ኦፕሬሽን ብዛት ያለው ተተኳሽና ሬሽን ከብልጽግና ኃይል የተማረከ ሲሆን የብልጽግና ኃይል በኦራልና በአምቡላንስ ተመልሶ በመምጣት ቁስለኛውን ወደ ወልዲያም ያመላለሰ መዋሉም ነው የተገለጸው። በተያያዘ ዜና በሽንፈት የተበሳጨው የብልጽግና ኃይል ሳንቃ ከተማ በመግባት የንጹሃን መኖሪያ ቤት በሮችን በመስበር ከ2 ሚሊዮን ብር በላይ ጥሬ ገንዘብ፣ ለባጃጅ አገልግሎት የሚውል ቤንዚንና የተለያዩ የንጹሃን ስልኮችን፣ ሞባይሎችን በመዝረፍ የውንብድና ተግባርን ፈጽሞም ወጥቷል የተባለው። በቀጥታ ወደ ጎጃም አልፋለሁ። ቴዎድሮስ ዕዝ 109ኛ ኮር በርካታ የብልጽግና ኃይልን ደመሰሰ። በትላንትናው ዕለት የብልጽግና ኃይል ከፈረስ ቤት ከተማ መነሻውን በማድረግ ወደ ዳማ ማርቆስ እንቅስቃሴ ቢያደርግም እሳት በሚተፉ ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር የሻለቃ 2 አባላት ከጧቱ 1 ሰዓት ጀምሮ በ3 ቦታዎች ላይ ማለትም ሁላሰይ፣ አገም ዮሐንስ እንዲሁም ቴሌው አፋፍ ውጊያ የተጀመረ ሲሆን እስከ ምሽቱ 1 ሰዓት የቆየ ለአስጨራሽ ትንቅንቅ ነበር የተደረገው። በዚህ አውደ ውጊያ የብልጽግና ኃይል ከነፍስ ወከፍ እስከ ዙ 23 የተጠቀመ ቢሆንም ከሞትና ምርኮ ማዳን ግን ሰራዊቱን አልቻለም። በዚህ አውደ ውጊያ 2 የብልጽግና ኃይል በክንደ ነበልባሎቹ የተማረኩ ሲሆን በርካታ የብልጽግና ኃይሎች ግን ሙትና ቁስለኛ መሆናቸውን የተነገረው። ይህ በእንዲህ እንዳለ ሻለቃ 5 ዝቋላ በተባለ ቦታ ውጊያ የከፈተ ሲሆን በዚህ አውደ ውጊያ በርካታ የብልጽግና ኃይሎችም ሙትና ቁስለኛ ተደርገዋል። በትላንቱ የ99ኛ ክፍለ ጦር የውጊያ ውሎ 2 የብልጽግና ኃይል አባላት ሲማረኩም 6 ክላሽንኮቭ ተማርኳል። በርካታ የክላሽ ተተኳሽና የብሬን ተተኳሽም የፋኖ ኃይሎች መማረክ ችለዋል። በሌላ ግንባር የአማራ ፋኖ ብሔራዊ ንቅናቄ አፋብኃኝ ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር በአገዛዙ ዙፋን አስጠባቂ ወራሪ ኃይል ላይ በትላንትናው ዕለት ከቀኑ 8 ሰዓት ጀምሮ ባደረገው ከባድ ትንቅንቅ ብዛት ያላቸው የአገዛዝ ወታደሮችን ሙትና ቁስለኛም አድርጓቸዋል። የብልጽግና ኃይል መነሻውን ከዝንድባ በማድረግ ከቀኑ 8 ሰዓት ጀምሮ የ77ኛ ክፍለ ጦር አናብስቶች ሻለቃ 2ና ቃኝ መሐንዲስ በጅጋና በማክሰኝት ከተማ መካከል ልዩ ቦታው ሳቅ በሳቅ በተባለች ቦታ ላይ የአገዛዙን ሰራዊት በአንድነት ባደረጉት ተጋድሎ አይቀጡ ቅጣት በመቅጣት ወደ መጣበት አሯሩጠውም መልሰውታል የተባለው። የብልጽግናን እንቅስቃሴ ቀድመው የተረዱት ነበልባሎቹም 2ኛ ሻለቃና ቃኝ መሐንዲስ ከዚህ ቦታ በመያዝ በፈጸሙት ጥቃት የብልጽግናን ጦር ሙትና ቁስለኛ ያደረጉት ሲሆን ከየጎሪያው ሲለቃቀም ያደረው የአገዛዙ ሰራዊት ከ15 በላይ ሬሳና በርካታ ቁስለኞችን በሲኖትራክ መኪና ጭኗቸው ወደ መጣበትም ተመልሷል የተባለው። እዚሁ ጎጃም ላይ ዘመነ ካሴን ለመደምሰስ የመጣው የጄኔራሉ ጦር ይዞት የመጣውን ታንኩን በፋኖ እንዲወድም አድርጎ ዓላማውን ሳያሳካም ተመለሰ። በባህር ዳር ዙሪያ የዘመነ ካሴን እንቅስቃሴ አስተውለናል በሚል ጀነራል ብርሃኑ ጥላሁን የመሩት ኃይል ታንክና ሌሎች ከባድ መሳሪያዎችን አሰልፎ የተንቀሳቀሰ ሲሆን የብልጽግና ጦር በባህር ዳር ዙሪያ በዘመነ ካሴ ልጆች አይቀጡ ቅጣት ተቀጥተዋል። ከሰሞኑ ዘመነ ካሴ በጎጃም ቀጠና ይገኛል በሚል ብልጽግና በጀት ጭምር የታገዘ ዘመቻዎችን እያደረገ ሲሆን በትላንትናው ዕለት ምሽቱን የዘመነ ካሴን እንቅስቃሴ በባህር ዳር ዙሪያ አስተውለናል ብለው ጀነራል ብርሃኑ ጥላሁን ከባህር ዳር የተነሳ ከ300 በላይ የኮማንዶ ሰራዊትና
ክላሽና ከባድ መሳሪያ እጀባ የተንቀሳቀሱ ሲሆን በመዲናዋ ዙሪያ 12ኛ ከሚባለ ቦታ ከባህር ዳር በ32 ኪሎ ሜትር ርቀት ላይ ከባድ ውጊያም ተደርጓል። ብልጽግና በዚህ ውጊያ እንኳን ዘመነ ካሴን ለመደምሰስ ይቅርና የራሱን ጀነራል ለማትረፍ የከፈለው መስዋዕትነት የትየለሌ ነው ተብሏል። ዘመነን እንደመስሳለን ብለው ውጊያ የከፈቱት የአገዛዙ ኃይሎች በብርሃን ፍጥነት በአፋብኃኝ ሊቀመንበር ዘመነ ካሴ ልጆች ዙሪያቸው ተከበው ሲደቆሱም የምሽቱን ጨለማ በመጠቀም የፋኖ ኃይሎች ቅስማቸው እስኪሰበር ድረስ የአገዛዙን ጦር የሬሳ ክምር ያደረጉት ሲሆን አገዛዙ ይዟቸው ከመጡ ከባድ መሳሪያዎች መካከልም አንድ ታንክና አንድ ዲሽቃ የጠመደ ፓትሮልም በፋኖ ኃይሎች አመድ ሆኖባቸዋል። በዚህ ውጊያ አገዛዙ ሌሎች ከባባድ መሳሪያዎችን በመጠቀም ሬሳውንና ቁስለኛውን አንድም ሳይቀር ሰብስቦ ተመልሶ ወደ ባህር ዳር የወጣ ሲሆን በትንሹ ከ90 በላይ ወታደሮቹ ወደማይቀርበት ተሸኝተዋልም ተብሏል። ከዚህ ኪሳራ በኋላ በጀትና በከባድ መሳሪያ የታገዘ ውጊያ በባህር ዳር ዙሪያና በጎጃም ቀጠና እያደረገ ያለው ብልጽግና አሁንም አይቀጡ ቅጣት መቀጣቱን ቀጥሏል። ተስፋ የቆረጠው የአገዛዙ ኃይል በአንድ እጁ የምርጫ ኮሮጆ በሌላ እጁ ደግሞ ታንክና ድሮን ይዞ እየዞረ ያለው የብልጽግና ሰራዊት በጎጃም ምድር ሲቀበሩ ውለዋል። የኤምሬት አየር ኃይል ጉዛምን የቦቆላ ላይ የአክ 130 በተሰኘ ራሽያ ሰራሽ ጀት ተመላልሶ ድብደባ ማድረጉም ተነግሯል። በአየር ኃይሉ በዓል ወቅት በጎረቤት ሀገራት ላይ ሲዝት የነበረው አብይ አህመድ የታጠቀውን ተዋጊ ጀት የጉዛምን ህዝብን ለመጨፍጨፍም ተጠቅሞበታል። በፋኖ ሰራዊት ላይ ጉዳት ባይደርስም በንጹሃንና ንብረቶቻቸው ላይ ግን ጉዳት አድርሷል። በዚህ የተበሳጨው የ206ኛ ኮር የፋኖ አዳኞች ከሌሊቱ 7 ሰዓት ከ10 ላይ ደብረ ማርቆስ መሃል ከተማ በፈጸሙት የደፈጣ ጥቃት ከትላንትና ወዲያ 23 የብልጽግና ሰራዊትን ከነተሽከርካሪው በእጅ ቦምብ በማገት የብልጽግና ኃይልን ያልጠበቀውን ምት አሳርፈውበታል። 99ኛ ክፍለ ጦር በደጋዳሞት ዳማ ማርቆስ አካባቢ የተሰማራውን የብልጽግና ሰራዊትን ሲቀብሩ የዋሉ ሲሆን ቆስለው የተማረኩ የመከላከያ አባላትን በሰብአዊነትም በማከም ላይ ይገኛሉ ተብሏል። 44ኛ ክፍለ ጦር ደግሞ ቲሊሊ ዙሪያ ብርጋዴር ጀነራል አዲሱ መሐመድ ያሰማራውን ወራሪ ሰራዊት 13 ጥቁር ክላሽ በመማረክ ስትሸኘው 55ኛ ክፍለ ጦር ደግሞ ከዶር ቤትና ዲላማ ወደ አሹዳ የተንቀሳቀሰውን የብልጽግና ኃይልን በመምታት 30 የሰራዊቱን አባላት በመግደል የብልጽግና ኃይልን እንቅስቃሴውንም መግታት ችላለች ነው የተባለው። 64ኛ ክፍለ ጦር በሸበል በረንታና እነማይ ባደረገው ውጊያ ከ60 በላይ የብልጽግና ሰራዊትን በማስወገድ ከብቸና ማህበር ብርሃን የሚተኮስን የመድፍ ቅንቡላ በመቋቋም የብልጽግና ኃይልን ከባድ ስምሪት በመልሶ ማጥቃት ብትንትኑንም አውጥቶታል ነው የተባለው። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሐሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።